ማን አጸራባሲ በጣም አለብን በቃ በጣም ተቋሚ ነኝ በዚህ ጉዳይ። ልጅሽን አታወዳድሪ። እያንዳንዱ ልጅ የራሱ የጸደይ ወቅት አለው። በዛሬ ቪዲዮአችን የምናነሳው ሀሳብ ምንድነው? የከሌ ልጅ መራመድ ጀምሯል፣ የከሌ ልጅ መብላት ጀምሯል፣ የከሌ ልጅ አነጋገሩ ሲያምር፣ የከሌ ልጅ በጣም ጭንቅላቱ ፋስት ነው የሚሉ ድምጾች የሚረብሹሽ ከሆነ ይህ ቪዲዮ በጣም ላንቺ ነው። እንግዲህ እኛ ሀገር እንደተለመደው ልጆች አስተዳደግ ላይ በጣም የተለያዩ ሀሳቦች ይነሳሉ። እኔ እንደ ወላጅ ፌስ ካደረግኩት ነገር እንደ ኤክስፒሪየንስ ሼር ባደረጋችሁ የመጀመሪያ ልጄን በወለድኩበት ሰዓት ኦልሞስት እያንዳንዱ ሊጠይቀኝ እንኳን ማርያም ማረችሽ ሊለኝ ከሚመጣው ሰው ሁሉ አስተያየት እቀበላለሁ ወይም ደግሞ አስተያየት እሰማለሁ። ያ አስተያየት የመጀመሪያ ወላጅ እንደመሆኔ እንደው በጣም ረበሸኝ ነው በጣም አስጨነቀኝ ባልላችሁ፣ ግን የሆነ ነገር እየጣለብኝ ያልፋል። እውነት ይሁን እንዴ? እውነት ልጄ ሌት ሆነ ይሁን እንዴ? በዚህ ሰዓት እንደዚህ ማድረግ ነበረብኝ እንዴ? በጣም ነው ቢዚ የሚያደርገው ሰው እና የተለያየ ሀሳብ እየሰጡኝ በጣም ቢዚ አድርገው ነበር። እና አንዳንድ ሰው ደግሞ በቃ የሆነ ነገር ብዬ ልውጣ ወይም ደግሞ ማለት የሆነ ነገር ሳይል መውጣት እንዳለበትም የማይሰማው ሰው አለና ለእናንተ ግን የቤት ስራ ሰጥቶ ቢዚ አድርጓችሁ ነው። እና እኔ እንደዛ በጣም እቸገር ነበረ። በኋላ ላይ ግን እየገባኝ ሲመጣ ሀሳቦች ሲበዙብኝ ወይም ደግሞ እነሱ ያሉት ሳይሆን ሲቀር እንደዚህ ይሆናል ብለውኝ ግን የሚሆነው ነገር ሌላ ሲሆን እየለመድኩ ያው ልጅ ማሳደግ ሂደት ስለሆነ በሂደት እያየሁት እየለመድኩ ያስተካከልኩ መጣውና ምን ያህል ጫና እንደሚያመጣ ግን በጣም አይቻለሁ በራሴ። ስለዚህ ሰዎች የሚሏችሁን ነገሮች በፍጹም እንግዲህ ሁሉንም አትቀበሉ ማለት አልችልም። ትክክለኛና ጠቃሚ ሀሳቦች አሉ። በጣም ግን ፊልተር ማድረግ ይገባል እንጂ የሁሉንም ሀሳብ የምትቀበሉ ከሆነ በጣም ስትረስ ውስጥ ይቀጣል። የሚጠቅሙ የተወሰኑ ቲፕሶችን ዛሬ ይዤ መጥቻለሁ። እስቲ እንግዲህ የዛሬውን ደግሞ አብረን እንቆይባቸው። የመጀመሪያው ነገር ምንድን ነው? እያንዳንዱ ልጅ የተለየ የራሱ የሆነ ነገር አለው። እንግዲህ አንዱ ልጅ በሆነ እድሜው ከተራመደ፣ አንዱ ልጅ በሆነ እድሜው ይበላል፣ አንዱ ልጅ በሆነ እድሜው ጥርስ ካወጣ፣ አንዱ ልጅ በሆነ እድሜው ይራመዳል። ስለዚህ በምንም ሁኔታ አይደለም የአንዱ ልጅ ከአንዱ ልጅ ይቅርና የራስሽ ልጅ ራሱ አንደኛው ልጅ ከሁለተኛው ልጅ ያስተዳደግ ሂደታቸው ፍጹም የተለያየ ነው። ይህንን በማወቅ ሰዎች በሚሉት ነገር ወይም ደግሞ ራሳችን የሌላውን ሰው ልጆች እያየን ልጆቻችንን ከዛ ጋር እያወዳደርን ልጆቻችንም ላይ ጫና ማሳደር የለብንም። መሄድ ባለበት ሰዓት በራሱ እድሜ ኦፍኮርስ አቬሬጅ ነገሮች አሉ። እስከዚህ እድሜ ድረስ ይራመድ፣ እስከዚህ እድሜ ድረስ ይሄ ጥርስ ይጠበቃል፣ ከዚህ ካለፈ ግን ዶክተሮች አናግሮ የሚባሉ አቬሬጅ ነገሮች አሉ ለእያንዳንዱ ነገር። እሱን ማንበብ ቼክ ማድረግ ይገባል እርግጥ። በተረፈ ግን እያንዳንዱ ልጅ በአመት ከ4 ወሩም ተራመደ፣ በ6 ወሩም ጥርስ አወጣ፣ እሱን ነገር በጣም ጤናማ እንደሆነ ተገንዝባችሁ ማወዳደር ቶታሊ ማቆም ይገባል። ሌላው ነገር ምንድነው? ማን አጸራባሲ በጣም አለብን በቃ በጣም ተቋሚ ነኝ በዚህ ጉዳይ። ሁሉም ሰው የራሱ ውበት፣ ሁሉም ሰው የራሱ ከለር፣ ሁሉም ሰው የራሱ መክሊት አለው። ስለዚህ ህፃናት ላይ ደግሞ ሲሆን በተለይ ደግሞ እናት ስትሆኚ ልጅሽን ከእንትና ጋር እያልሽ የምታነጻጽሪውና የምታወዳድሪው ከሆነ ለልጅሽ ምን እየነገርሽው ነው? አንተ ብቁ አይደለህም፣ አንተ ያነስክ ነህ፣ እንትና ይበልጥሃል፣ እንትና የሚባል ከአንተ የተሻለ አለ እያልሽ እየነገርሽው ነው። ልጅሽ ደግሞ ሁሌም እንደምለው ዓለም ሁሉ አድንቆት አንቺ ካላከበርሽውና ካላደነቅሽው ባዶ ሆነ ጎደሎ ሆነ ማለት ነው። እና እዚህ ላይ በተለይ በጣም ጥንቃቄ እንደ እናት በጣም ጥንቃቄ ልታደርጊ ይገባሻል። ብዙ ሰዓት ከልጅ ጋር የምታሳልፊው አንቺ ነሽ። ብዙ ነገሩን የምታይለት አንቺ ነሽ። ብዙ እንከኖችን የምትሸፍኝለት፣ ብዙ ጎደሎችን የምትሞይለት አንቺ ስለሆንሽ ዓለሙ አንቺ ነሽ። እና አንቺ የምትዩ እያንዳንዱ ልጁ ላይ በጣም ተጽዕኖ ስለሚያሳድርበት እባክሽን ይህንንም በደንብ ተመልከችለት። ሌላው ሀሳብ ምንድን ነው? የእድገት ጊዜ ይለያያል። ቅድም በመጀመሪያው ሀሳብ አንስቼዋለሁ። የእድገት ጊዜያቸው ልጆች ይለያያል። አንዱ ጥርስ የሚያወጣበት፣ አንዱ የሚራመድበት፣ አንዱ የሚሮጥበት፣ አንዱ የሚነሳበት፣ አንዱ የሚወርቅበት በጣም የተለያየ ነው። አይደለም ከሌላ ልጅ ሌላ ልጅ የራስ ልጅ ራሱ አንደኛ፣ ሁለተኛ፣ ሶስተኛ ልጆች አስተዳደጋቸው በጣም የተለያየ ነው። እና ይሄንን አውቆ ልጆች ላይ ምንም አይነት ጫና ሳይፈጥሩ በራሳቸው የተማመኑ ልጆች ሆነው እንዲያድጉ ማስቻል እንችላለን። ሌላው ሀሳብ ደግሞ ምንድን ነው? ቢወዳደርም ልጅ የሚወዳደረው ከራሱ ጋር ቢወዳደርም ልጅ
የሚወዳደረው ከትላንት ማንነቱ ጋር። መጀመሪያ ልጆች አንዳንድ ልጆች ተስበው ነው ዳዴ የሚጀምሩት። መጀመሪያ ይሳባሉ፣ ከዛ ዳዴ ይላሉ፣ ከዛ እየወደቁ የተነሱ ለመራመድ ይሞክራሉ፣ ከዛ ሀገራቸው የጠነከረ ይላል፣ ከዛ ይራመዳሉ። እንግዲህ አበቦች ሁሉ በአንድ ጊዜ እንደማይፈኩ አንዳንድ አበባዎች በጠዋት ይፈካሉ፣ አንዳንድ አበባዎች ደግሞ ከሰዓት በፀሐይ የሚፈኩ አበባዎች አሉና ልክ እንደዛው ልጆች የተለያየ የእድገት እርከን ስላላቸው ከትላንትና ማንነታቸው ጋር ነው ማወዳደር የሚሻለው። ለምሳሌ ቆሞ ሲሄድ ልጅ የመንገዳገር ነገር ካለው ጎበዝ፣ ትላንትና ዳዴ ስትል ነበር፣ ዛሬ ደግሞ ይኸው እየተንገዳገር መቆም እየጀመርክ ነው። ደግሞ መቆም ደግሞ ጠንከር ብሎ ደግሞ መራመድ ሲጀምር ጎበዝ፣ ትላንትና እየተንገዳገርክ ነበር፣ ዛሬ ደግሞ ጠንከር ብለህ መራመድ ጀምራል እያለን ትላንት ከነበራቸው ማንነት ጋር እየነገርናቸው ስንሄድ ነገ ልጆቻችንም ሲያድጉ መወዳደር ትላንት ከነበራቸው ማንነት ጋር የሚል ጥሩ የሆነ ማይንድ ሴት እየቀረጽንላቸው እንሄዳለን እና እዚህም ላይ ብንሰራባቸው በጣም ጥቅም አለው። ሌላው ነገር ስሜታችን በጣም ለልጆች ይጋባል። ልጆች በጣም ስሜት ያነባሉ። የማያውቁ የማያስተውሉ የማያዩ ይመስላሉ እንጂ በቃ ስሜታችን ይጋባባቸዋል። ደስተኛ ስንሆን ደስተኛ ናቸው፣ ሲከፋን ይከፋቸዋል፣ ስንጨነቅ ይጨነቃሉ። አንቺ ከሌላ ልጆች ጋር እያወዳደርሽው ስትጨነቂ በጣም ልጅሽ ስለሚረዳ ያ ስሜት ወደ ልጅሽ ይተላለፋል። ልጅሽን ከሌላ ሰው ጋር ሳታወዳደሪ ከራሱ ጋር ብቻ እያወዳደርሽ ማሳደግ በጣም ይጠቅምሻል ማለት ነው። ሌላውና የመጨረሻው ልጅሽ ያንቺ እንጂ የሰው አይደለም። ስለዚህ ሰዎች የሚሉት ነገር ሳይረብሽሽ ልጅሽን በተረጋጋ መንፈስ ማሳደግ አለብሽ እና ኃላፊነቱን የምትወስጂው አንቺ ነሽ። እድገቱም ላይ ችግር ካለ የምትቸገሪው አንቺ ነሽ። አንዳንድ ጊዜ ደግሞ የሰዎችንም ሀሳብ ትክክል ባልሆነ መንገድ ወስደሽ ልጁ ላይ ጫና ስትፈጥሪው የሚሰበረው ልጅም ያንቺ ነው። ስለዚህ ያንን ነገር ከግንዛቤ ከተሽ ያንቺ የሆነው ልጅ በአንቺ መንገድ፣ በአንቺ የህይወት ዘይቤ፣ በአንቺ ልምምድ፣ በአንቺ ፍቅርና በአንቺ እንክብካቤ ማሳደግ እንዳለብሽ አትርሺ። ብዙም ማነሳላችሁ ነገር ራሴ የምተገብረው እኔ የማምንበትን መሆን አለበት ብዬ የምቀበለውን ነገር ነው እና እንግዲህ እናንተም ተቀብላችሁ ሀሳቡን እንደምትጠቀሙበት ይሄም አለ እንዴ ብላችሁ ሌላ እይታ እንደምታዩበት በጣም ተስፋ አደርጋለሁ። የዛሬውን ሀሳቤን የምቋጨው ምን አይነት ጥያቄ በመጠየቅ ነው። እናንተስ አሁን ባነሳሁላችሁ ሀሳብ አሁን በተነጋገርነው ነገር ምን አይነት ነገር ገጥሟችኋል? ስትወልዱ ስታሳድጉ የማህበረሰቡ ወይም ደግሞ የእናንተ ሪስፖንስ ምን ሆኖ ምን ነገር ገጠማችሁ? የገጠማችሁን ነገርስ እንዴት አድርጋችሁ ቀረፋችሁት? እና አደራችሁን ሁሌም እንደምለው ኮመንት ሴክሽን ላይ የእናንተን የእያንዳንዳችን ኤክስፒሪየንስ ሼር አድርጉን። በዛ እንማማርበታለን። የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነበርኩ። ጥሩ ሰው ንጉሴ ነው።